ለዩቲዩብ እና ለቲክቶክ የሚሆን ትክክለኛ የአስፔክት ሬሾ የድምጽ ልክና የሪዞሉሽን አቀማመጥ በካፕከት ውስጥ አሳያችኋለሁ። ሰላም የዚህ ቻናል ቤተሰቦች፣ ዛሬ በካፕከት አጠቃቀም ላይ የሚያጋጥሟችሁን ትልልቅ ችግሮች የምንፈታበትን 3 ቁልፍ መንገዶች ላሳያችሁ መጥቻለሁ። ትክክለኛ የቪዲዮ መጠን መምረጥ፣ የድምጽ ማስተካከልና ከፍተኛ ጥራት ሪዞሉሽን አቀማመጥን አብረን እናያለን። ቪዲዮውን ሳብስክራይብ፣ ላይክ እና ሼር በማድረግ ይጀምሩ። አሁን ወደ ቪዲዮ። ካፕከት ላይ ቪዲዮ ኤዲት ስታደርጉ እነዚህን 3 መሰረታዊ ሚስጥሮች ቪዲዮአችሁ ላይ መተግበር አለባችሁ። እንዴት እንደምትተገብሩ አንድ ባንድ አሳያችኋለሁ። በመጀመሪያ ካፕከትን ክሊክ አድርጋችሁ ትገባላችሁ። ክሊክ አድርጋችሁ ከገባችሁ በኋላ ያዘጋጃችሁትን ቪዲዮ ኒው ቪዲዮ ወይም ደግሞ የፕላስ ምልክቷን ጠቅ አድርጋችሁ ያዘጋጃችሁትን ቪዲዮ አመጣችሁ ታስገባላችሁ። እኔ ለምሳሌ ያዘጋጀሁት አለ፣ እሱን ጠቅ አረግና አድ የምትለዋን ነክቼ ወደዚህ አስገባዋለሁ። ልክ እንደዚህ ካስገባው በኋላ አሁን አንደኛውና የመጀመሪያው ሚስጥር የሚባለው አስፔክት ሬሾ ነው። ስለዚህ ሁላችሁም ቪዲዮ ስትሰሩ መጀመሪያ ማስተካከል ያለባችሁ አስፔክት ሬሾውን ነው። ስለዚህ እዚህ ጋር ታች ላይ ካሉ አማራጮች ቪዲዮውን ክሊክ ማድረግ አይጠበቅባችሁም። ቪዲዮውን ምንም ሳትነካኩ ታች ካሉ አማራጮች እንደዚህ ሳብ ታደርጉና ታች ላይ ካሉ አማራጮች ይሄው አስፔክት ሬሾ የሚል ይመጣል። ይሄ የመጀመሪያውና አንደኛው ስራችን ነው። አስፔክት ሬሾ የሚለውን ክሊክ ታደርጉና ከዛ ይሄንን ቪዲዮ ማዘጋጀት የፈለኩት ለቲክቶክ ከሆነ 9:16 አደርገዋለሁ። ይሄ ቪዲዮ ሪከርድ የተደረገው በዩቲዩብ ስታንዳርድ ነው፣ ግን ለቲክቶክ ከሆነ 9:16 ጠቅ ሳረገው በዚህ መንገድ ይመጣልኛል። በዚህ መንገድ ከመጣልኝ በኋላ ይሄንን ቪዲዮ ለቲክቶክ ለማስተካከል በእጄ እዚህ ጋር እንደዚህ ዙም አረጋዋለሁ። አያችሁ፣ በእጄ ዙም አረግና አስተካክለዋለሁ። አያችሁ፣ ለዩቲዩብ የተቀረጸውን ቪዲዮ ለቲክቶክ በዚህ መንገድ አዘጋጀሁት ማለት ነው። እንደዚህ ካዘጋጀሁት በኋላ ከታች የራይት ምልክቷን መንካት እንዳይረሳ። የራይት ምልክቱን ካልነካችሁ ከታች የሰራችሁት አፕ ላይ ወይም ደግሞ ተግባራዊ አይሆንም ማለት ነው። ስለዚህ ይሄው አሁን ለዩቲዩብ የሰራሁትን ቪዲዮ ለቲክቶክ በዚህ መንገድ ሰርቻለሁ። እንደገና አሁንም ደግሞ ለቲክቶክ የሰራሁትን ቪዲዮ ወደ ዩቲዩብ መቀየር ከፈለኩ አሁንም አስፔክት ሬሾ የምትለዋን ክሊክ አደርግና ከዛ በኋላ ለዩቲዩብ የምንሰራ ከሆነ 16:9 ነው አስፔክት ሬሾ። ስለዚህ 16:9 የምትለዋን ጠቅ አረጋታለሁ። ጠቅ ሳረጋት ይሄ ለዩቲዩብ ሪከርድ ተደርጎ ለቲክቶክ ዙም ስላደረኩት ይሄንን ማስተካከል አለብኝ። ስለዚህ እዚህ ጋር በእጃችሁ እንዲታረጉና በእጃችሁ ዙም ኢን ታረጉታላችሁ። አያችሁ፣ ዙሙን ትቀንሱታላችሁ ማለት ነው። ትቀንሱና በዚህ መንገድ በነበረበት ታስተካክሉታላችሁ። እንዲታረጋላችሁ ከዛ ይሄው አሁን ተመልከቱ። ይሄው አሁን እኔ በነበረበት አምጥቼ ቁጭ አደረኩት ማለት ነው። አያችሁ፣ እዛ በኋላ ይችን የራይት ምልክቷን ክሊክ ታረጉና ልክ አሁን የዩቲዩብ ቪዲዮ ሆኗል፣ በነበረበት አድርጌዋለሁ ማለት ነው። አያችሁ፣ ስለዚህ በዩቲዩብ ሪከርድ አድርጋችሁ ወደ ቲክቶክ መቀየር፣ ከቲክቶክ ላይ የነበረውን ወደ ዩቲዩብ መቀየር ትችላላችሁ። እኔ አሁን ይሄን ቪዲዮ ማሳያችሁ በዩቲዩብ ስታንዳርድ ነው። አስፔክት ሬሾውን ለዩቲዩብ አድርጌዋለሁ። ለሌሎችም መቀየር ከፈለጋችሁ እዚህ ጋር አሉላችሁ፣ እነሱ መርጣችሁ መጠቀም ትችላላችሁ። የመጀመሪያው ሚስጥር በዚህ መንገድ አስፔክት ሬሾውን ማስተካከል ነው። ይሄ ለምሳሌ የዩቲዩብ ቪዲዮ ነው። ልክ እንደዚህ ነካ ብታረጉት የዩቲዩብ ቻናል አየው ለዩቲዩብ ቪዲዮ ነው። ስለዚህ እንደዚህ ነካ ብታረጉት ያለውን ነገር እዚህ ጋር ያሳያችኋል ማለት ነው። ይሄ የመጀመሪያው ሚስጥራችን ነው። ሁለተኛው ደግሞ ወሳኙ ሚስጥር የሚባለው የዩቲዩብ ቪዲዮ ስትሰሩ ወይም የቲክቶክ ቪዲዮ ስትሰሩ ቮሊዩሙ በጣም ከጨመረባችሁ ወይም ደግሞ ቮሊዩሙ በጣም ካነሰባችሁ እንዴት እንደምታስተካክሉ አሳያችኋለሁ። እንዲህ ካደረጋችሁ በኋላ ቪዲዮአችሁን አንዴ ክሊክ ታደርጋላችሁ። ቪዲዮአችሁን አንዴ ክሊክ ስታደርጉ በዚህ መንገድ ይመጣላችኋል። በዚህ መንገድ ከመጣላችሁ በኋላ ከታች ላይ ቮሊዩም የምትል አማራጭ አለች። እሷን ክሊክ አደርጋለሁ። ለምሳሌ ቪዲዮ መጀመሪያ አካባቢ ቮሊዩም ከፍ እንዲል ይፈለጋል። በፕሮፌሽናል ቪዲዮ አሰራር መሰረት መጀመሪያ አካባቢ ድምጻችን ከፍ ማለት አለበት እና መጨረሻ አካባቢ። ስለዚህ አሁን ይሄን ቪዲዮ እንዴት እንደማስተካክለው ተመልከቱ። የመጀመሪያ አካባቢ ድምጾችን ልክ እስከዚህ እስከ 7ኛው ሰከንድ አካባቢ ያለውን እዚህ ጋር ስፕሊት አደርግና እለየዋለሁ። አሁን ይችን መጀመሪያ አካባቢ ያለውን ድምጽ እጨምርበታለሁ። ይሄው ቮሊዩም የሚለውን አያችሁ፣ ነጭ ምልክቷ ከቪዲዮ ላይ መብራቷን ቸክ አድርጉ። ከዛ ቮሊዩም የሚለውን ጠቅ አደርግና ይሄንን ቮሊዩም እንደዚህ ስበዋለሁ። ቢያንስ 290 ምናምን 90 ውስጥ 290 ውስጥ አደረጉ። የዩቲዩብ ቻናላችሁ በፍጥነት እንዲያድግ ከፈለጋችሁ ቪዲዮአችሁ የዩቲዩብ ቻናላችሁ ይሄን ካደረጋችሁ በኋላ አሁን ለምሳሌ የዚህን 297 አስገቦትና ራይት ምልክቷን ጠቅ አደረኩኝ። አያችሁ፣ ይሄን ድምጻውን ስሙት።
የዩቲዩብ ቻናላችሁ በፍጥነት እንዲያድግ ከፈለጋ በቃ የዚህን ድምጽ ጨምሬያለሁ። አሁን እዚህ ጋር ደግሞ ወደ መሃል ያለውን ድምጽ ደግሞ እንደዚህ ጠቅ አረግና ምን አረጋለሁ በትንሹ ጨምርበታለሁ። የዚህኛውን ያህል እኩል እንዳይሆን አድርጌ ጨምርበታለሁ። ለምሳሌ ያኛው 290 ምናምን ነው። ይሄንን 250 ላይ አደርገዋለሁ። እነዚህን አራት ነገሮች ምክንያቱም ወደ ቪዲዮ መካከል ያለውን መካከለኛ ድምጽ እንዲሆን ማድረግ። ወደ መጨረሻ ያለውን ደግሞ ትሄዱና ወደ መጨረሻ ያለውን እዚህ ጋር አሁንም ሄጄ ስፕሊት አደርገውና ወደ መጨረሻ ያለውን ድምጽ ደግሞ አሁንም ከፍ አደርጋለሁ። ለምን ተመልካቾች እየሰለቹ እንዳይወጡ ማለት ነው። እዚህ ጋር ያለውን ሄድና 290 እንደመጀመሪያው አካባቢ 290 ውስጥ አድርጌ ጠቃሚ ቴክኒካዊ መረጃዎች አስተካክለዋለሁ ማለት ነው። አያችሁ አሁን እኔ ምንድን እያደረኩ ነው ያሳየዋችሁ? ድምጽ እየጨመርኩ ነው ያሳየዋችሁ። መቀነስ ከፈለጋችሁ ደግሞ ልክ እዚሁ ላይ ቪዲዮ ላይ ጠቅ ታረጋላችሁ። ይሄ ቮሊዩም የሚለውን ትነካላችሁ፣ ወደ ኋላ ትመልሳላችሁ። መቀነስ ከፈለጋችሁ አሁንም እዚህ ጋር በጣም ኦቨር ጨምራችሁት ከሆነ መቀነስ ከፈለጋችሁ አሁንም እዚህ ጋር ምን ታረጋላችሁ? ይሄው ቮሊዩም የሚለውን ትነካላችሁ፣ ወደ ኋላ ትመልሱታላችሁ። በዚህ መንገድ በማስተካከል ለፕሮፌሽናል የሚሆን የተመጣጠነ ድምጽ እንዲኖር አድርጋችሁ መጀመሪያ ላይ ትንሽ ከፍ፣ መካከሉ ላይ በመካከለኛ ይቀጥልና መጨረሻ ላይ ደግሞ አሁንም ትንሽ ከፍ። ለምን ተመልካቾች ሰልችተው ቶሎ እንዳይወጡ ማለት ነው። እንደሱ አድርጋችሁ ትሰራላችሁ። ሁለተኛው ወሳኝ ሚስጥር ይሄን ይመስላል። ወደ ሶስተኛው ወሳኝ የካፕከት ሚስጥር ስንገባ ደግሞ ሪዞሉሽን ይባላል። ሪዞሉሽን እንዴት እናገኛለን ካላችሁኝ ሪዞሉሽን የምትለዋ ከዚህ ጋር ተመልከቱ። ሌላውም በሙሉ ኤዲት አድርጋችሁ ከጨረሳችሁ በኋላ ኤክስፖርት ከማድረጋችሁ በፊት ይሄንን ሴቲንግ ማስተካከል የግድ ይላል። ከዛውጭ የቪዲዮ ጥራት 4K መሆን አይችልም። ጥራቱ 4K እንዲሆንላችሁ ሪዞሉሽኑን ማስተካከል አለባችሁ። እዚህ ጋር 1080p የምትላለ እሷን ጠቅ ስታረጓት እዚህ ጋር ሪዞሉሽን ምን ይታያችኋል? ፍሬም ሬት ይላል እዚህ ጋር አያችሁት አይደል? እንደገና ቢትሬት ይላል። እነዚህን ሶስት ነገሮች አንድ ባንድ እናስተካክላለን። እሺ ስለዚህ ሪዞሉሽኑ እዚህ ጋር ምን አደርገዋለሁ? 2K አደርገዋለሁ። እዚህ ጋር አያችሁ። ከፈለጋችሁ ደግሞ 4K ማድረግ ትችላላችሁ። 4K ማድረግ ትችላላችሁ። እኔ ግን 2K አድርጌ ላሳያችሁ። 4K ማድረጋችሁ እዚህ ጋር ተመልከቱ። ይኸው 4K ማድረግ ትችላላችሁ። 2K ላይ አደርገዋለሁ። ከዛስ እዚህ ጋር ፍሬም ሬቱን እንደዚህ ሳብ ባረግና 60 ላይ ቁጭ አደርገዋለሁ። እሱን ካደረኩ በኋላ እዚህ ጋር ደግሞ ቢትሬት ማለት ልክ ስፔሱ ወይም ስቶሬጁ በጣም በስቶ አፕሎድ ስታረጉ ብዙ ጊዜ እንዳይወስድባችሁ እዚች ጋር ቢትሬት የምትለዋን ወደ ኋላ እዚች ላይ 20 ላይ አመጣችሁ ቁጭ ታረጓታላችሁ። አያችሁ ተመልከቱ። እዚህ ጋር ለምሳሌ 50 ላይ ያለ 310 ሜጋባይት ነበረ። ይሄንን እንደዚህ ሳብ አድርጌ 20 ላይ ቁጭ ሳረገው ስንት ሆነ? ይሄው 20 ላይ እዚህ ጋር ቁጭ ሳደርገው ይሄው 119 ሜጋባይት ሆነ። አያችሁት? እንደዚህ አርጋችሁ ሳይዙን በማስተካከል እነዚህን ሶስት ሴቲንጎች አያችሁ። ሶስተኛው ላይ 3 ሪዞሉሽን፣ ፍሬም ሬት እና ቢትሬት እነዚህን ካስተካከላችሁ በኋላ የእናንተ ስራ ቀጥታ ኤክስፖርት የምትለዋን ነክታችሁ ኤክስፖርት በማድረግ በፕሮፌሽናል መንገድ ቪዲዮአችሁን ሰርታችኋል። በዚህ መንገድ እየሰራችሁ ቪዲዮአችሁን ፕሮፌሽናል ማድረግ ትችላላችሁ። በዛሬው ቪዲዮአችን የካፕከት ቪዲዮዎቻችን ጥራትና ውበት የሚጠብቁትን 3 ቁልፍ ቅንብሮች በተግባር አይተናል። እስቲ እናንተ በብዛት የትኛውን ስቴፕ ትሰራላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለወዳጅ ዘመዶ እንዲደርስ ሼር አድርጉት። ለተጨማሪ ቱቶሪያሎች ሳብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።